ሃይማኖት ማስገደድ የለም የሚለውን ሽሮታል ብሎ በግልጽ የሚናገረው ይሄ ሱራ 256 ላይ የአስባበ ነዙሉ ወይም የወረደበትን ምክንያት መመልከት ትችላላችሁ። በሃይማኖት ማስገደድ የለም የሚለው አያ ተሽሯል ማለት ምን አልከኝ? ሚት ልታደርገኝ ነው እንዲያስገባኝ? ማን ነው አንተ? ነህ ሎዛ የምትባለው ባለስልጣን ሙስሊም ነህ? ሰው እያወራ ዝም ብሎ ጥልቅ ብሎ አይወራማ። ልክ ሲጨርስ ላወራ ሲል ነው ማይክ መክፈት ያለብህ። እስከ መቼ ነው የምሰማው? እኔ እስከጨርስ ድረስ ነው። እስከ ነገም ሊሆን ይችላል፣ ግን አሁንም ማይክ ዝጋና ሳይናገር ብቻ ታወራለህ። ወይ አሁን ማውራት ይችላል። ቀደም ሲያወራ ለነበረው ማስረጃ ልጠይቀው ነው የገባሁት። አንዴ ትረጋጋለህ? ረጋ ብዬ ነው ማውራት። ስለዚህ ሚዩት አድርገው አንዴ። ጎበዝ እኮ ሌላ ነገር ከማውራት በፊት ማስረጃ ልትጠይቅ ትችላለህ ወይ? ለየትኛው ነው ማስረጃ የምትጠይቀው? ለየትኛው ነው? ቀደም ስለ ኡስታዞች ስታወራ ስለነበርኩ ማለት ነው። አሉ ተባሉ ለምን ታወራለህ አንተ? አይደለም ዲያቆን አይደለ? እኔ እኮ አንድ ሙስሊም ማለት ያለ ማስረጃ ዝም ብሎ ማውራት ማለት ነው። በነገራችን ላይ እሱን ልነግርህ እወዳለሁ። መጀመሪያ ቆይ አንዴ ስማኝ። መጀመሪያ ቪዲዮ ለቅቄ ስለ ቪዲዮ ነው እያወራ ያለሁት፣ ማስረጃውን ለቅቄ ነው እያወራ ያለሁት። ስለዚህ ሳሰማ መጀመሪያ መግባት በቃ ዝም ብለህ እንደገባ ማሳያ። ሁለተኛ ደግሞ ዲያቆን አይደለ ብለሃል። እኔ በጣም የሚገርመኝ ማን ነው ዲያቆን ያለ? ዲያቆን እንደሆንክ ነው የማውቀው። እኔ የማውቀው እንደዛ ነው። ማን ታውቀኛለህ? እኔ የታውቀኝ ነው ዲያቆን ነው። በየሰፈሩ የዋህ ዲያቆን ሲባል ማለት የምሰማው። አንድ ማስረጃ እስኪ የዋህ ዲያቆን ነው የሚል ማስረጃ ማን የነገረ? እስኪ ያሳይ። እሱም ማስረጃው ከኔ ነው። ማስረጃው ከኔ ነው። በየቦታው ሲሄድ የዋህ ዲያቆን ነው ሲል ነው የምሰማው ብላል። አምጣ አንድ ከሄድክበት ቦታ አንድ እስኪ። አይደለም ካልሆንክ እኮ አይደለሁም ማለት እኮ ነው ያለብህ። ዲያቆን አይደለህ እንዴ? ዲያቆን አይደለህ የሚለው እኮ ማስረጃ እንዳለው ሰው ነው የምታወራው እንጂ ዲያቆን ነው ወይስ አይደለም ብለህ አይደለም የጠየቀኝ። ቆይ አንዴ ማስረጃ አንዴ ቆይ መጀመሪያ ጥያቄ አይደለም የጠየቀኝ። ሚዩት አድርገህ ቆይ አንዴ። መጀመሪያ ዲያቆን ነህ ወይ ብለህ ብጠይቀኝ ኦኬ ወይ ነኝ ወይም አይደለሁም ብዬ እመልስልሃለሁ። አንተ ዲያቆን አይደለህ እንዴ? እንዴት እንደዚህ ታወራለህ ብለን የጀመርከው እንደ አዋቂ ማለት የሆነ እኔ ስለማን እንደምታወራ ራሱ ገርሞኝ ማለት ሌላ የዋድ የሚባል ዲያቆናል ወይ ብዬ እስከገረም ድረስ ማለት ባለሙሉ ጉድ እኮ ነው። ተቋርጣል ግን ከኔ ነው ከዮሐዴ ነው መሰለኝ። ከየት ነው የሰማው አንተ ዲያቆን ነው የሚለው? ካልሆነ እኮ አይደለሁም ማለት እኮ ነው። ምንድን ነው? አይ እሱ ካልሆነ የሚለው እኮ ጥያቄ ስጠይቀው ነው። አልጠይቀውም እኮ ጥያቄ ሳይሆን ራስህ ዲያቆን አይደለህ እንዲህ ብለን የጀመርከው እኮ በቃ እንደዛ ነው ስሰማ። እኔ የማውቀው እንደዛ ነው። ከየት እኮ ከማን ነው የሰማኸው? ከማን ነው? ከሚዲያ ላይ ነው። ከማን ነው ስለኛል? ከየትኛው ሚዲያ ሰማ? ያው ቲክቶክ ላይ አይደል እንደምትኖረው? እሺ እኮ አንዱን ቲክቶክ ጥቀስዋ ታዲያ። አንዱን ቲክቶክ የሰማህበትን አንዱን አጠቅሰውም። አሁን እንዲህ ከምትከራከር ወይ ጉድ። ካልሆነ እኮ አይደለውም ማለት እኮ ነው ባጭሩ። መጀመሪያ ጥያቄ ነው መጠየቅ ነበር። አሁን እንደዛ ነው አይደለም? ቆይ አንዴ ሚዲያ ነው አይደለም የሚለውን እንዲመለስልህ ከፈለግ መጀመሪያ ጠያቂ ነበር መሆን የነበረብህ እና ነው ወይ ብለህ ብጠይቀው ጥሩ ነበር። ለማንኛውም እኔ ሙስሊሞች ሁሉ አንድ አይነቶች ናቸው። እነሱ ላይ የሆነ ቪዲዮ የሰራ ሰው ሁሉ ዲያቆን ነው ወይ ቄስ ነው። እኔ ምን አይነት አይምሮ እንደተሰጣቸው አላውቅም። የትም አልሰማህም። ውሸታም ኧረ ዮባ ጠበቅ ብሎ ከተያያቸው ሁሉ ጳጳሱላ ሊሆን ይችላል። አንተስ እንደምትሰራው ኡስታዝ ያልሆነውን ኡስታዝ ካልኩኝ ትጠይቀኛለህ። አሁን ሚዩት አድርግ በቃ ወዳጄ። ለሰው ለመከራከር ገብተህ ልክ እንደሚያውቅ ሰው አሁን ደግሞ እንትን አትበልና እንደዚህ አይነት ውሸት ተው በቃ እሺ።
ዲያቆን ነኝ እስካላለ ድረስ አንድን ሰው ዲያቆን ነህ እያላችሁ የሆነ ዲያቆኑ ላይ ምን ላይ ሰጠ ለመባል ማለት ነው የሆነ ገጽታ ግንባታ ነገር አትስሩ። በቃ አለማወቃችሁ ይታወቃልና አንተም ለሰው እንትኑን ተወውና አሁን አዳምጥ ወዳጄ፣ ስርስር አታውራ። እሺ የገባኸው ምን ላይ ለየትኛው ነው ማስረጃ የፈለከው? ለየትኛው ንግግር ማስረጃ ፈልገን የገባኸው? ቀጥል። ድቁና መሰጠው እኮ ነው አይደለሁም፣ ካልሆነ አይደለሁም ማለት ነው። እሱን ወዳጄ እሱን መለስኩልህ። ወደ ሐሳቡ ግባ። የምን ድቁና ነው አንተ የምትሰጠው ደግሞ? በጣም አካበዳችሁ። ለኢየሱስ አምላክነት መልስ የሌላችሁ ሰዎች ለዲያቆን ለዮሐድ ድቁና ማስረጃ አምጣ ትላለህ። ምን ይሆነ ነው? ይሄ ካሹ ስር የሚንጠባጠበውን ይጠጣሉ። እዚህ መጥተው በቃ እንዲህ ነው የሚሆኑት። ይሄን ነው የፈለግከው? ያው እንግዲህ ይዘህ ሂድ። ቀስ እያልክ አጥፋ። የሚያሳዝነው እኮ ወንዶቹም ራሱ የሆነ ጎዶሎ መሆናቸውን አይሆኗቸው፣ ሴቶቹ ብቻ ይመስሉኝ ነበር ታውቃለህ። እኔ እኮ በጣም የሚገርም እኮ ነው ጎበዝ። እንዴ ማስረጃ ባይዞ ማስረጃ ሊጠይቅ የገባው ራሱ ግራ ገባው። ከዛ በኋላ ከገባ በኋላ እና አንዳንዴ ስሜታዊነት አያጥቃችሁ። እሺ ሙስሊም ወንድምቶቻችን we are ክርስቲያንስ እና እንደናንተ ወሳዞች ግዴታ ዝም ብለን ማውራት ስላለብን ብቻ የምናወራ አይደለም። ያለ ማስረጃ ወይም ደግሞ እናንተ የማታምኑትን እምነት አናወራም፣ ልናወራም አንችልም። ማለት እናንተ ሚስ ኢንተርፕሬት አድርገን ለመልስ እንዲመቸን አድርገን አኪዝ አድርገን ምናምን መልስ ምንሰጥ ከሆነ ታማኝነታችን ራሱ ጥያቄ ውስጥ ስለሚያስገባን ማለት ለእምነታችን እንደምንታመነው ሁሉ ይሄ ቢያንስ ክሪቲካል ቲንኪንግ የሚባለው ነገር በክርስትና አለ። ክሪቲካሊ ቲንክ ማለት ተአማኒ መሆን፣ ቢያንስ ፌርነስ የሚባል ፕሪንስፕል አለው። ፌርነስ ማለት ቢያንስ የሚያምኑትን እምነት በስትክክል አርቲኩሌት አድርጎ ለዛ መልስ መስጠት ማለት። አሁን የትኛውም ኡስታዝ አምጣ መጽሐፍ ቅዱስ የሚለውን ክርስቲያን የሚያምኑት እንዲህ ነው ብለው ለዛ መልስ አይሰጡ። ኦኬ መልስ አይሰጡ። የራሳቸው ትምህርት ከዛ በኋላ ለዛ ትምህርት ደግሞ መልስ ይሰጣሉ ማለት። ሙስሊሞች ግን ምንድነው የሚያደርጉት? ለራሳቸው ትምህርት እንኳን አይታመኑም ነው። የራሳቸው ትምህርት የራሳቸው ቁርአን ራሱ ሰው ያታልልናል ወይም ደግሞ ሰው ይሸውድልናል ብለው ካሰቡ they don't really care ማለት ያንን የተመለከት ነው። ስለዚህ መግደል ሊትራሊ መግደል እንደሆነ ስለሚያውቅ ወይም ደግሞ ያንን ካስተማረ ብዙ ሰው ከእስልምና እንደሚወጣበት ስለሚያውቅ ምን አለ? መግደል ሳይሆን ገድል ነው። ኦኬ ገድል ነው መስበክ ምናምን አስተምሮ መመለስ ማለት ነው ብሎ ፈታ። ይህን እንደዚህ አይነት ስናፈታት በእስልምና ጭራሽ ተፈቶም አይታወቅም። ሱራ 293 ላይ ማለት እንደዚህ አይነት ስናፈታት በጭራሽ ተፈቶ ስለማይታወቅ። ይህ ብቻ አይደለም። ቁርአናቸው ምንድነው የሚለው? አገዳደሉ ራሱ አለው አይደለ? ሱራ 8:12 ላይ ጌታ ወደ መላእክቱ እኔ በእርዳታ ከእናንተ ጋር ነኝና እነዚያ ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ በካዱት ማለት እስልምናን ባልተቀበሉት ማለት ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችን ምቱ ይላል። እኔ ዳዕዋ ነው ልትለኝ ነው? ከአንገት በላይ ወይም ደግሞ ከአንገቶችም ኦኬ በላይ ራሶችን ምቱ። ራሳቸውን ቁረጡ እኮ ነው ባይዞ ሊትራሊ ቁረጡ። ይህንን በምን ማወቅ ትችላላችሁ? ያው ሐዲሶቻቸው እንዲህ ይላል። ለምሳሌ ባይዞ ይሄ ባለፈውም መሳል ምናምን ብለው አንድ ኡስታዝ ተናግረው ነበረ። እዛም ላይ ተቅያ ሊሰሩ በጣም ብዙ ሙስሊሞች እየሞከሩ ነበር። በጣም እኔ እስከ መቼ ድረስ ህዝቡ ላይ ተጫውታችሁ ትኖሩታላችሁ? ሙዋት ማሊክ ሐዲስ ሙዋት ማሊክ ማለት ይሄንን በቁርአን ላይ ያሉ ትዕዛዞች እንዴት እንደሚተገብሯቸው የሚናገር ሐዲስ ነው እና ቡክ 36 ሐዲስ ቁጥር 15 ላይ እንዲህ ይላል። ይሄንን ማንኛውም ሰው ከእስልምና ውጪ ያለ ሰው እንዴት እንደሚገደል በግልጽ ሲናገር እንዲህ ይላል።
Yahya related to me from Malik, from Zaid ibn Aslam, that the messenger of Allah, may Allah bless him and grant him peace, said Allah. Okay, and this video መክፈት ከቻለ ደግሞ ያለ ማስረጃ ነው እንዳይሉ። እሺ እንዴት ነበረ? አይዋ እሺ እዚህ ጋር የሚታያችሁ ከሆነ ትንሽ ጠረግ አድርገው ጠረግ ነው ቀረብ ነገር ጠረግ አድርገው ጠረግ እሺ አንዴ እሺ እሺ አሁንስ ጽቡቅ ነው ጽቡቅ። እሺ ጥሩ ኦኬ። እዚህ ጋር ይታያችኋል መዋት ማሊክ የሚል እሺ አንዴ እንደዚህ እዚህ ጋር Yahya related to me from Malik Zaid ibn Aslam, okay, that the messenger of Allah, may Allah bless him and grant him peace ይልና ኦኬ እቺ ነች ዋና በደንብ እዩ እስኪ እንደዚህ እናርገው ኦኬ እንዲህ ይላል እዚህ ጋር ይታያችኋል if someone changes his deen ይላል if someone changes his deen ከዛ ምን አድርጉት ይላል ዲን ማለት እስልምና ማለት ነው ከእስልምና ከለቀቀ ወይም ደግሞ ከወጣ ውጪ ከሆነ ማለት ነው strike his neck ይላል strike his neck አይደል አንገቱን ምን ቁረጡት ማለት strike his neck አንገቱን ቀሉት ማለት በቃ በግልጽ የታዘዘ ነው ከእስልምና ለዛ ነው ሰውየው ወይም ደግሞ ኡስታዙ ሲናገርም ምን አለ በሸሪዓው ምክንያት ማለት ነው ሸሪዓ ወስኖበት ሸሪዓ ፈርዶበት አንድ ሰው እንኳን ለግድያ ወይም ደግሞ እንዲገደል ሲፈረድበት ርህራሄ ያርጉለት ርህራሄ ያርጉ ርህራሄው ምንድነው የምትቆርጡበት ቢላ ወይም ደግሞ አንገቱን የምትቀሉበት ሰይፍ በጣም የተሳለ ሊሆን ይገባል ማለት ይሄ ነው ርህራሄያቸው ለነሱ ማለት ርህራሄ ብለው የሚያስቡት እንደዛ ሶ አንገቱ መቀላት አለበት ይሄ ትምህርታቸው ነው ኦኬ ሱራ 8 አሁን ያሳየዋችሁ የቁርአን አያ ላይ እንደ ሱራ 8 12 ላይ ያለውን ላሳያችሁ ያ እዚህ ጋር የሚታያችሁ ከሆነ ከአንገቶቻቸው ይሄ የቁርአን አያ ቁርአናቸው ላይ ያለ ጽሁፍ ነው ይሄ ማለት ከአንገቶቻቸው ምን በሏቸው ነው የሚል ከአንገቶቻቸው በላይ ወይም ደግሞ ከአንገቶቻቸው በላይ ማለት ራሳቸው ማለት ራሳቸውን ምቱ ተብለው ነው ይሄ ብቻ አይደለም ከእነርሱ ማለት የቅርንጫፎችን መለያያ ሁሉ ምቱ ይላል በነገራችን ላይ አሁን ኡስታዙ ምን ሲሉ ነበር ከሞተ በኋላ ራሱ እጅ እግር መቆራረጥ ምናምን አይቻልም ሲሉ ነበር ይሄ ቀጥታ ከቁርአንም ጋር የሚጋጭ ሐሳብ ነው ከእነርሱ ማለት የቅርንጫፎችን መለያያ ሁሉ ምቱ ማለት የቅርንጫፎች መለያያ ማለት ይሄ መገጣጠሚያዎች አሉ አይደል የእጅ የእግር በቃ እነሱን ሁሉ ቁረጡ ማለት ነው በቀላል አማርኛ ልክ እንደ በግ ምናምን በልተው ማለት ነው በቃ ዛቲስ ቅርንጫፎቻቸው ማለት መገጣጠሚያ የእጅ መገጣጠሚያ የእግር ምናምን እነዚህ እጅ እግር መለያ የሚባሉት እነሱ ናቸው አንገት እጅ እግር እነዚህን ቁረጡ ማለት ነው እንዲህ ተብለው ነው የታዘዙ ይሄ የዘረፋ ምዕራፍ የሚባል ነው የዘረፋ ምዕራፍ የሚባል አያ ነው ይሄ እንዲህ በግልጽ የሚናገሩት ማለት ነው ግልጽ መግደል የሚያበረታታ ብቻ ሳይሆን የሚያስተምር ትምህርት ነው ለምሳሌ ከኢብን ኢሻቅ አንድ ነገር ላሳያቸው
ኢብን ኢስሐቅ ሲራት ረሱልላህ ላይ አንዴ ብራይትነስ ልጨምረውና ኢብን ኢስሐቅ ሲራት ረሱልላህ ወደ ሃይማኖት የሚመጡ ወይም ደግሞ ከእምነት ውጭ የሆኑ ሰዎችን ኢብን ኢስሐቅ ሲራት ረሱልላህ ፔጅ 547 ላይ ነው ያለው። ምን ይላል እዚህ ጋር የሚታያችሁ ከሆነ አንድ ከቁረይሾች ወገን የሆነ ሰው ነበረ። ከቁረይሾች ወገን ማለት የማያምን ሰው ማለት ነው። እና እሱን ምን ይለዋል እዚህ ጋር የሚታያችሁ ከሆነ አይ ሴይ ቱ ሂም ይላል። ኦኬ እየወረሩ ወይም ደግሞ እየወረሩ የማያምኑትን እየያዙ የሚያስገድሉበት ክፍል ነውና ወረራ እያደረጉ ነው። እና ሄዶ አንዱን ምን ይለዋል? አይ ሴይ ቱ ሂም ሰብሚት ኤንድ ቴስቲፋይ ዛት there is no God but Allah and that Muhammad is the apostle of God before ያው እዚህ ጋር የሚታያችሁ ከሆነ before you lost your head ይላል። ኦኬ አላህ አምላክ ነው መሐመድም የአላህ መልእክተኛ ነው ብለህ መስክር፣ አለበለዚያ ደግሞ ምን ራስን ወይም ጭንቅላትን ታጠዋለህ። ቢፎር ዩ ሎስ ዩር ሄድ ይላል። አናት ወይም ደግሞ ጭንቅላት ተቆርጦ ከመውደቁ ከመጣሉ በፊት አላህ ጌታ ነው መሐመድም የአላህ መልእክተኛ ነው ብለህ ትመሰክራለህ ወይስ አንገትን ልቁረጠው ብሎ ሲናገረው በቅጽ እንመለከታለን። ይህ መሐመድ በራሱ በነበረበት ሰዓት ማለት መሐመድ በነበረበት ሰዓት። ስለዚህ እስልምና ሊስፋፋ የሚችለው በውሸት በቴረር ወይም ደግሞ በጦርነት ብቻ ነው ሊሆን የሚችለው። ከዛ ደግሞ በዝሙት ወይም ደግሞ በወሊድ ማለት ነው። ያው እየሄድክ ዝም ብለህ 20-30 ሴት ጋር እየሄድክ ትወልዳለህ፣ 100 ምናምን ልጆች በርቢ ትበዛለህ በውሸት። ከዛ ደግሞ መጨረሻ ላይ በምን በጦርነት ማለት ልክ ሲበዙ ደግሞ ሰውን በመጨፍጨፍ በመግደል ነው የሚበዙት ማለት ነው። እስልምና አክቹዋሊ ይህንን ማለት ሰላማዊ ኢትዮጵያውያን ሆነው እንደዚህ አይነት ነገሮች የማይቀበሉ ምናምን እኮ ንጹህ ሙስሊሞች አሉ፣ ትምህርቱን የማያውቁ ማለት ነው። ስፔሻሊ ይሄንን አፕላይ የሚያደርጉ ወሃቢያ የተባሉ የእስልምና ሴክት ሊትራሊ ይሄንን የሚተገብሩ የአይኤስአይኤስ ተከታዮች ማለት ነው እዚህ ኢትዮጵያ ውስጥም ጭምር ያሉ። ኦኬ እነዚህ አህበሾችን ሰለፊዎችን ምናምን ሱፊ የሚባሉትን የእስልምና ሴክቶችን ራሱ ለማጥፋት የሚጥሩ ማለት ወሃቢያ የሚባለው የእስልምና ሴክት በጣም ከባድና አራጅ የሆነ የእስልምና ሴክት ነው። ኦኬ እና ይሄንን ለማሳየት ነው። ምናልባት እዮባ ምናምን አንተሽ የምትጨምሩት ነገር ካለ ጨምሩና እዮባ ወደ አንተ ቪዲዮ እናልፋለን። ያ የተሽኮረመመው ሰውዬ ትዝ ብሎኝ እኮ ነው ግደሉ የሚለውን የአላህን ትእዛዝ ተቃውመው ያው የአላህን አለመታዘዛችን ውጤት ነው ያለበት። አስታወስኩ አይደል እንዴ? አዎ። ስለዚህ እነዚህ ሰዎች ኦልሞስት ካልገደሉ ሰው ልጅ ካልገደሉ ካፊርን ምናምን ነገር ካልገደሉ ከእስልምና እንደወጡ ነው የሚቆጥሩት። አላህን ካለመታዘዝ ሰብሚት ካለማድረጉላ ነው የሚቆጥሩት ማለት ነው። አዎ ሜጀር ላይ ወይም ደግሞ አብዛኛው በተለይ ብዛት እነሱ ያሉበት በብዛት ያ እንዲያደርጉ ያስገድዳቸዋል። ብዛት ካልሆኑ ግን ውስጣቸው እየፈለገ ማለት አብዛኛው ሰው ግን ወይም ክርስቲያን ወይ ምናምን ሌላ ቤተ እምነት ከሆነ ግን እንዲያስመስሉ ራሱ ቁርአኑ ስለሚፈቅድላቸው ማለት በውስጣቸው እንዲወዳቸው እንዲቀርቧቸው ጭራሽ አይፈቅድም። በውጭ ግን እያስመሰሉ እንዲቀርቧቸው ምናምን ቁርአናቸውን ይፈቅዳል ቶለሬት እንዳደረጉ ማለት። ለምሳሌ እዚህ ጋር ሱራ 3:28 ላይ ምን ይላል? ምዕመናን ከካዲዎችን ከምዕመናን ሌላ ረዳት አድርገው አይያዙ ይላል። ሙስሊም ሆኖ ከሙስሊም ውጪ ጓደኛ ወዳጅ አድርጎ መያዝ በጭራሽ አይችልም። እንደዛ ካደረገ ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ሙስሊም ራሱ አይደለም። እንደዛ የሚያደርግ ከሆነ ሲጀመር ሙስሊም አይደለም። ክርስቲያኖችን ከእስልምና ውጪ ያሉ ማንኛውም ሴክትን
ወዳጅ ረዳት ጓደኛ አድርጎ የሚይዝ ካለ እሱ ሙስሊም አይደለም ይላል ቁርአን ነው ይሄ። ከእነርሱ መጠበቅን ብትጠበቁ እንጂ ይላል። አሁን ከእነሱ መጠበቅን ብትጠበቁ እንጂ ምን ማለት ነው? አሁን አማርኛው ባይዘው የቁርአኑ ትንሽ ከባባድ ናቸው። አማርኛው ብቻ ሳይሆን ቁርአኑ ባይዘው ግራ የገባው ግራማቲካሊ ኤረሮች ምናምን ያሉበት ስለሆነ ለመረዳት ከባዶች ናቸው። በተፍሲር ካልሆነ አትረዳቸውም። እስቲ ከእነሱ መጠበቅን ብትጠበቁ እንጂ ምን ማለት ነው? ሲያብራራው ኢብን ከሲር እንዲህ ይላል unless you indeed fear a danger from them ማለት እነርሱ ይወዱናል ወይም ደግሞ በብዛት እነሱ ይበልጡናል ብላችሁ የምታስቡ ከሆነ እንደማለት ነው። meaning except those believers who in some areas or times fear for their safety from the disbelievers አለ። ያሉበት አካባቢ ወይም ደግሞ የሚኖርበት ስፍራ በእነዛ በማያምኑት ወይም ከእስልምና ውጭ ባሉት አካላት ጉዳት ይደርስብናል ብለው ካልፈሩ በስተቀር የእነርሱ ወዳጅና ረዳት መሆን በጭራሽ የለባቸውም ይልና in this case ወይም ደግሞ እነርሱ ሙስሊሞቹ ጥቂት በሆኑበት ስፍራ ማለት ነው in this case such believers are allowed to show friendship to the disbelievers outwardly በዚህ ሰዓት በውጭ ወይም ደግሞ በውስጣቸው በልባቸው ምናምን የምር ወዷቸው ጓደኛ ሆነዋቸው ሳይሆን ፍሬንድሺፕ ሊያሳዩ ይችላሉ። አውትዋርድሊ ማለት በውጭ በማስመሰል ማለት ነው። እያስመሰሉ ወዳጅ ጓደኛ እንደሆኑ ለማስመሰል ሊሞክሩ ይችላል ይልና ዲስቢሊቨርስ አውትዋርድሊ በት ኔቨር ኢንዋርድሊ መቼም ግን በውስጣቸው ሊወዷቸው ጓደኛ ሊያደርጓቸው በጭራሽ አይገባም ይልና ፎር ኢንስተንስ ለምሳሌ ይላል አልቡኻሪ እንደዘገበው ሪከርድ ዛት አቡ አልዳርዳ ሰይድ አቡ አልዳርዳ የተባለ እንዲህ ብሎ ነበር we smile in the face of some people although our hearts curse them ይላል። ምን ማለት ነው? በአንዳንድ ሰዎች ፊት ምን እናደርጋለን? በፊታቸው ፈገግ እንልላቸዋለን። ፊታችን ፈገግ ያለ እናስመስላለን ወይም ይልላቸዋል ፈገግ። ውስጣችን ግን ምን our hearts ልባችን ግን ምን curse them ይረግማቸዋል። ልባችን ግን ምን ይረግማቸዋል። ይሄ አልቡኻሪ የተናገረው ነው። so አልቡኻሪ said that al-Hasan said the taqya is allowed until the day of resurrection ስለዚህ ተቅያ የተባለው ተቅያ ይታያቸዋል። ተቅያ is allowed until the day of resurrection ተቅያ መጠቀም እንደዚህ ማስመሰል ውሸት እስከ ትንሣኤ ድረስ ተፈቅዷል። ማስመሰል እየዋሹ እያታለሉ ወዳጅ እየመሰሉ ክርስቲያኖችን ማጥቃት እስከ ቅያማ ድረስ ምን ተፈቅዷል አለ። this is what Islam ማለት እስልምና ይሄንን ያስተምራል። ከዚህ አንጻር የሚታይ ነው። አንተሽ እሺ ቶፊቅ እንዴት ነህ? ቴንክ ዩ በጣም ቃሎት ያሰማልን። ሰላም አሜን። እሺ ከእስልምና የወጣ ሰው ምንድን ነው የሚደረገው? መጀመሪያ እኔ ልጠይቅና ከእስልምና የወጣ ሰው ምንድን ነው የሚደረገው? እሺ ትመልስልኛለህ በኋላ ከጠየቀኝ በኋላ ትመልሳለህ። እሱን ከመለስኩልኝ በኋላ አይደል? በርሱ ነው። እሺ አሁን ባነሳነው ጉዳይ ነው። ከመለስኩልኝ በኋላ ይጠይቃለህ። ባነሳነው ጉዳይ ነው። ማን ቢሆን የሚገናኝ ነገር ነው፣ የሚቀራረብ ነገር ነው፣ የሚቀራረብ ነገር ነው። በሱ አይነት ሬስ ነው። እሺ ከሆነ እሺ ቀጥል። እሺ በሱ ነው፣ በሱ አይነት ማለት ነው። እሺ በእስልምና የተመለሰ የሆነ አካል ነው ያልከኝ። ይሄ ከእስልምና የተመለሰ የሆነ አካል ግዛለሁ ከእስልምና ወጥቶ ከዛ በኋላ የሚዋጋ ከሆነ ይገደላል። ዲኑን ከእስልምና ወጣ ከዛ በኋላ እስልምናን የሚዋጋ ከሆነ ማለት ነው። አሁን እናንተ ያዛችሁት ምን መሰራ? ከእስልምና የወጣ አካል መንበደለ ዲነሁ ፈቅትሉ ሚለዲሳል ዲኑን የቀየረ ሆነ አካል ግደሉት ሚለዲሳል። አንተ ይሄን ሐዲስ ይዛ ብቻ ከዛ ይገደላል። ያኒ ሐዲስን ይፈስራል። በሌላ ቦታ ምን አላሉ? አቡ ዳውድ ላይ ያለ ሐዲስ ማለት ነው።
ወሐረበ አላህ ወረሱለሁ ነው ይላል። አላህና ረሱሉን የተዋጋ ማለት ነው። ከዲነል ኢስላም ወጥቶ ማለት ነው። ከዲነል ኢስላም ብቻ ስለወጣ ላይገደል ይችላል። በአላህ መልእክተኛ ጊዜ እኮ ከዲኑ የወጣ አለ እንደምታውቀው አንድ ሰውዬ ማለት ነው። ያ ሰውዬ አልተገደለም። የሚገደል ቢሆን ይገድሉት ነበር። ሌላዎቹም በሰሃባዎቹም ጊዜ ወጥቶ ከዛ በኋላ የተመለሱ ሰሃባዎች አሉ። የአላህ መልእክተኛ ሲሞቱ ጊዜ ያኒ ከሙሰይለመተል ከዛብ ከሚባለው ሰውዬ ሆኖ ከዛ በኋላ ያኒ ወደ እስልምና የተመለሱ አሉ ሳይገደሉ ማለት ነው። ይሄ ወጥቶ እስልምናን ከተዋጋ ነው። ሐዲሱን ከፈለኩ ያሳይሃለሁ። ኦኬ ቃይ እስቲ ከቁርአን ወጥቶ እስልምናን ከተዋጋ ገደሉት የሚለውን አምጣ ማስረጃ። መጀመሪያ ከቁርአን እንጀምርና በሐዲስ ነው እኮ ሐዲስ አይደለም። በቁርአን መጀመሪያ በቁርአን ከእስልምና የወጣ ገደሉት የሚል የለም እኮ መጀመሪያ በቁርአን ይላል። ኦኬ ቁርአን መጀመሪያ በቁርአን ከእስልምና የወጣም ገደሉት የሚልም ነገር የለም። እሺ ሱራ ከእስልምና የወጣ ገደሉት የሚል ነገር የለም ቁርአን ላይ። ሱራ 8:12 ላይ ሱራ 8:12 ምንድን ነው የሚለው? እስኪ አንብበው። ያው እዚህ ከፍቼ ይላል ምን የከፈትኩት ነው 8:12 ይሄው እኮ የካፊሮች ነው። ከእስልምና የተመለሰ ካል አይደለም። ከእስልምና የተመለሰ የሚል ነገር የለም እኮ። አንብበው። ይሄንን ታሳኛል። መጀመሪያ ሙሽሪኮች ነው ይሄ። አንብበው ሳይሆን አይደለማ ከሪሳችን አሁን የጠየቅኝ ነገር ግዝር ይበል። አንተ ሌላ ቦታ የትከብኝ ነው። ይሄ ሙሽሪኮች ሙስሊም ነው ካል ከሙግተኝ ሙስሊም አይደለም። አንብበው መጀመሪያ እንዴ አንብበው ስትባል አንብበው ፈርታ ለቂቃ እንዴ ስለ ሙስሊም አይደለም። አንብበው ምን ሆነ ነው? አንብበው ስትባል ምንድነው የምትቀውጠው? አንተ ነው የገረምከኝ። አንብበው እስቲ መጀመሪያ አንብበው። ስለ ሙስሊም ያወራ የለም እኮ እዚህ ከዲኑ የተመለሰ አንብበው እንዴ ምንድነው የሚያስጠይቅ? በካዱ ሰዎች በልባቸው ፍርሃትን እንጥላለን ምናምን ብሎ ነው የሚናገር። አንብበው መጀመሪያ። ምን ሆና ነው? ይኸው ከፍቼ እላለሁ። ለምን ደግሞ አታነበው? አይታይም? አልኩ እኮ ይሄ የሚገናኝ ነገር የለውም ነው። አንብበው አንተ ከምትለው አሁን ዲኑን የቀየረ ነው ያልነው ርዕሳችን። አሁን የሚያወራው ሙሽሪኮች ነው። አንብበው መጀመሪያ አልኩ። ከርዕሳችን ለመውጣት ከሆነ የሚለው ሰው ርቂፊ ቁሉብ الذين كفروا ሁሌ በቁርአን አፍራችሁ እንዴት ነው የምትዘልቁት? ግን አትፈሩ፣ አይዟችሁ። ያው ጌታ ወደ መላእክቱ አለ እኔ ከእናንተ ጋራ ነኝና እነዚያ ያመኑትን አጽናኑ ይልና በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይልና፣ እሺ በካዱት ማለት ነው። ከዛ ምን አለ? ከአንገቶችም በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ምን ማለት ነው? ምን ማለት ነው? ዲኑን ቀየረ የሚል ነገር አለው። እነዚያ የካዱ የተባሉት እነማን ናቸው? የካዱ ሙሽሪኮች ነው የካዱት። ከእስልምና የወጡ አለ ወይ? ስለዚህ ከእስልምና ውጭ ያሉትን አንገቶቻቸው እየቆረጣችሁ ነው የምትገድሉት ማለት ነው? ለቀቀው ሙሉ ለሙሉ ማለት ያ ጊዜ አሁን ያልነው ከእስልምና የወጣ አካል ቁርአን ግደሉ ብላ ነበር ልታመጣለኝ እዚህ የመጣው ከእስልምና ውጭ አይደለም። ሪሳችን ለቀሃል። ከእስልምና ውጭ ያሉትን ሁሉ አንገታቸውን እየቆረጣችሁ ግደሉ እያለ ነው። ወላሂ ሪሳችን ለቀሃል። ይሄን ላልመልስልህ መጀመሪያ በዛ ሄዳ በሁለተኛ ቢጠይቀኝ ጊዜ ላለው ግን ሪሳችን መጀመሪያ ሪሳችን እንጨርስበት። ሪሳችን ምንድነው? ሪሳችን ሪሳችን ያን ሲያስረዳ ጊዜ አሁን ሌላ ቦታ ሸሽታ እስልምናው ያን መጀመሪያ እንጨርስ። አሁን ከእስልምና የወጣ አካል ነው ያልከው። አንዴ ስማ፣ ከእስልምና ውጭ ያሉትን ግደሉ እያለ ነው ይሄ ክፍል። እኔ ከእስልምና ውጭ ስላሉ ሰዎች መግደል፣ አገዳደል እሱን ይኸው አሳያለሁ። ይሄ ክፍል እየተናገረ ያለው በእነዚያ በካዱት ነው እያለ ያለው። ምንድነው የካዱት? እስልምና አይደል? በእነዚያ እስልምና በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይልና ከአንገቶች በላይ ራሳቸውን ምቱ ይላል። እነዚህ
ከእስልምና ውጭ ያሉትን ሁሉ አንገታቸውን እየቆረጣችሁ ግደሉ እያለ ነው ወይስ አይደለም? ሬሳችን ለምን ከእስልምና የወጣ ምን ነገር አለው? በዚህ ቦታ ለሱ ነው እኮ ማስረጃ ያመጣለው ብላ ይመጣ ወደ ቁርአኑ ይመጣ። መመለስ ማችል ከሆነ እዚህ ምንም አንብቡ ስትባሉ ማታነቡ፣ መልሱ ስትባሉ ማትመልሱ ከሆነ እዚህ እንደ አትግቡ። በቃ ኦኬ። ምን ልሰሩ ትገባላችሁ ታዲያ? ርዕሳችን ለቀቀን። ስለ ካዱ ሰዎች ግደሉ እያለ ነው እያልኩ ርዕሳችን ለቀቀ ትላለህ እንዴ? ምን አይነት ሰው ነው? ርዕሱ ከለቀቀ ይሄ የሚናገረው ስለ ካዱ ሰዎች ሳይሆን ከመጀመሪያው ሙስሊም ስላልሆኑ ሰዎች ነው ብለሃል። ሙስሊም ስላልሆኑ ሰዎች ከሆነ ሙስሊም ያልሆኑ ሰዎችን ሁሉ አንገታቸውን ቆርጣችሁ ግደሉ እያለ ነው ቁርአኑ ወይስ አይደለም ተብለህ ስትጠይቅ ርዕስ ቀየርክ። ስለ ግድያ አይደል እንዴ እያወራን ያለን? ከእስልምና ውጭ ስላሉ ሰዎች መግደልን አይደል እያወራን ያለን? አይ ነው ሃይማኖታቸው የቀየሩ ብቻ ነው የሚገደሉት ማለት እዛ ብቻ ላይ ነው የማወራው ከሆነ ማለት ስለዚህ እውቀቱ የለኝም። ከእስልምና ውጭ ያሉትን ግደሏቸው ይበል አይበል አላቅም ከሆነ we can proceed ማለት ወይም አላቅም ማለት ነው ያባት ስለሆነ ማለት እንደዛ የሚል የለም ብለህ ስታበቃ ማስረጃው ሲመጣ ከርዕሱ ውጪ ነው ማለት ምንድነው? ሲጀመር ያስቀመጥነው ርዕስ ራሱ የለም። ኦኬ የተቀመጠ ርዕስ የለም። ርዕሱ ደግሞ ስለ ከሙስሊም ውጭ ስላሉ ሰዎች መገደል ነው እያወራን ያለ ነው ማለት መግደል ማለት ሶ አገዳደሉ ራሱ በሚገባ እዚህ ያስቀምጧል። ከእስልምና ለወጣ ማንኛውም ሰው ደግሞ ግደሉ የሚለው ይኸው whoever እዚህ ጋር ይታያል። Yahya related to me from Malik from Zaid ibn Aslam that the messenger of Allah may Allah bless him and grant him peace if someone changes his deen ነው የሚለው እንጂ እምነቱ ከቀየረ በኋላ የሚዋጋ ከሆነ አይደለም የሚለው if someone changes his deen strike his neck ነው የሚለው ኦኬ በቃ ግደሉት ነው የሚለው። ምክንያቱ ሲናገር ከእስልምና ከወጣ በኋላ ያስቸግራል የሚያስቸግር ከሆነ ምናምን ይላል አይደለም። እዚህ ባይዘው ያለው ምክንያቱ ማለት ነው the meaning of the statement of the prophet may Allah bless him and grant him okay ይላል our opinion and Allah knows best ይልና is that if someone changes his deen strike his neck refers to those who live Islam for other than it ይላል። ይሄን የሚመለከተው ምንድነው? refers to those who live Islam for other than it ማለት ከእስልምና ለቀው ከእስልምና ውጪ የገቡትን ማንኛቸውንም ይመለከታል ማለት ይመለከታል like the heretics and their likes about whom it is known ይላል they are killed without being called to tawbah because their tawbah is not recognized እነሱ ተውባ ማለት ንስሐ ራሱ ሳይገቡ ቀጥታ ምን እንዲገደሉ ይደረጋል ነው እንዲገደሉ ይደረጋል። ምክንያቱ ተውባ ራሱ ቢገቡ ምን ተቀባይነት የላቸውም ተውባቸው ማለት ምክንያቱ they were hiding their kufr and publishing their Islam so I do not think that one calls such people to ተውባ ማለት መጀመሪያ ሙስሊም ሆነው ከዛ በኋላ በውስጣቸው ኩፍር ገብቶ ወይም ደግሞ ኩፍር ማለት ከእስልምና ውጪ ያለ እምነት ማለት እስልምና ስህተት ነው የሚል ውስጣቸው ገብቶ ከዛ ያንን በውጭ ከተናገሩ በኋላ እስልምና ሐሰት ነው ብለው ከተናገሩ በኋላ ተውባ ይግቡ ቢባሉ እነዚህ ሰዎች ራሱ ተቀባይነት የለውም and does not accept their words ማለት ምንም ቃላቸው ራሱ ተመልሻለሁ ቢሉ ራሱ እነዚህ አካላት ቃላቸው ራሱ ተቀባይነት የለውም ነው በቃ ኦኬ ተቀባይነት የለውም ቃላቸው። ከዚህ በፊትም ሙስሊም ነን ብለው በውስጣቸው ክፍር ደብቀው እንደነበር እንደዛ ሊሆን ስለሚችል ምንድነው እነዚህ ሰዎች ተውባ ንስሐ ራሱ ሊሰጣቸው አይገባም ነው ኦኬ። እዚህ ዝም ብላችሁ ለማሽሞንሙን ምናምን አትሞክሩ ፕሊዝ። ያ ከዚህ አንፃር የሚታይ ነው። ምናልባት እኔ ብቻዬን ብዙ አወራሁ። ወንድሞች ቀጥሉ። ኢዮብ አለ
ኢዮባ ወይ ስራ ይዞ ሊሆን ይችላል። መኩ ቴንክ ዩ በጣም ዮሐዴ ከረጅም ጊዜ በኋላ መጥፋትም እንደዚህ አይነት ምርጥ ነገር አስተምረናል። በዛ ላይ ደግሞ የለቀቁት ቪዲዮ አለ። ኢዮባም ዮሐዴም ሁለቱም ሰዎችን ተቂያ ሲሰሩ አግኝተዋቸዋልና ፕሊዝ እየገባችሁ ቪዲዮ ከለቀቁም ስለቆዩ ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። ስቶሪም አድርጉት፣ ዱዌትም አድርጉት ከቻላችሁ ማለት ነው። ለጴንጤዎቹም ለእስልምናውም ላይ እንዲደርሳቸው በደንብ አድርጉ ለማለት ያክል ነው። እስኪመጡ በቃ አንተ ቀጥል ዮሐድ። ኦኬ እነሱ ከሌሉሽ የሚገቡ ሙስሊሞች ካሉ እንቀበልና እንትን ማለት እንችላለን። የሚገባ አለ። ኦኬ እኔ እንትን የሆነ የሚገርም ነገር ተናግረው ነበር። እንደዚህ አይነት ሰዎች ሊገድሏችሁ ሲመጡ እንኳን እንደዚህ እጅ እግራቸውን አትቁረጡ፣ መቁረጥ አይገባም፣ ይሄ እስልምና አይፈቅድም ምናምን አይነት ነገርም ብለው ሲናገሩ ነበር። እና እስኪ የሆነ ሐዲስ ደግሞ እኔና የሆነ ሐዲስ ላሳያችሁና በዛው ግን ታስታውሳለህ አይደለ ዮሐዴ አንተና አክሊል የሰራበት ጊዜ ያኔ የወሂድን ላይፍ ገብተው ምን ያህል ሲዋሹ እንደነበር እንዴ? የዛን ላይፍ ከፍቶ ነበር አኬና አንተና አኬ ላይ በምን ያህል ሲዋሹ እንደነበረ ባይዘው ይሄ ተቂያ እስከ ቂያማትን ስለተባለ ተቂያ ግድ ነው። ካልተዋሸ ዋት ዊል ሃፐን እሱ የታወቀ ምን እንደሚፈጠር የታወቀ ስለሆነ ካልተዋሸ በጣም ከባድ ነው የሚሆነውና እንደውም መሐመድ ይሄ ውሸት አስዋሽቶ ራሱ ሰው ለማስገደል ብሎ ውሸት እንዲዋሹ ምናምን ፈቅዶላቸዋል። እሱንም ሐዲሱ እናየዋለን። ሰሒህ አልቡኻሪ 5686 ላይ ቡኻሪ 5686 ላይ እዚህ ጋር የሚታያችሁ ከሆነ ምን ይላል? ዲ ክላይሜት ኦፍ መዲና ዲድ ናት ሱት ሰም ፒፕል አለ። የመዲና አየር ጸባዩ ለአንዳንድ ሰዎች አልተመቻቸውም ነበር ይልና ሶ ዘ ፕሮፌት ኦርደርድ ዘም ቱ ፎሎ ሂዝ ሺፐርድ አለ። እና እነዛ ያልተመቻቸው ሰዎች እረኞቹን ተከትለው እንዲሄዱ የግመል ማለት ነው እረኞቹ ተከትለዋቸው እንዲሄዱ ነገራቸውና ሂዝ ካሜልስ ማለት ነው የሱ ግመሎች ጠባቂዎች ማለት ነው and drink their milk and urine as a medicine አለ። ሽንታቸውና የግመል ሽንት እና ወተታቸው ጠጡ መድኃኒት ነው ብሎ ነግሯቸው ነበር። ስቲል አሁን አክቹዋሊ ሙስሊሞች የግመል ሽንት መድኃኒት ነው ብለው ይጠጣሉ። እንግዲህ በሽታ እንደሆነ እንጂ መድኃኒት እንደሆነ ራሱ ሳይንቲስቶች ወይም ደግሞ ሐኪሞች አይመክሩም ማለት ነው። የግመል ሽንት በሽታ እንጂ መድኃኒት አይደለም። የግመል ሽንትና ወተቱ ጠጡ መድኃኒት ነው ብሎ አዘዛቸው። they followed the shepherds that is the camels and drank their milk and urine till their bodies became healthy አለ። እና ምኑ ወተቱና ሽንቱን ምናምን ጠጡ ደህና እስኪሆኑ ድረስ ደህና አድርገው ጠጡ ይልና then they killed the shepherd and drove away the camels ይላል። ከዛ ያው እረኛዎቹን ገለው ከዛ ምኖቹን ይዘዋቸው ሄዱ፣ ግመሎቹን ይዘዋቸው ሄዱ ማለት ነው። ኦኬ when the news reached the prophet ከዛ ዜናው መሐመድ ጋር ሲደርስ ማለት ነው he sent some people in their pursuit ከዛ ሰዎችን ላከ ወደ እነሱ ማለት ነው ሰዎችን ላከ when they were brought ከዛ ይዟቸው እንዲመጡ አደረገ he cut their hands እጆቻቸውን ቆረጠ። እሺ he cut their hands and feet እግሮቻቸውን ቆራረጠ ማለት ነው።
and their eyes were branded with heated pieces of iron ይላል። መሐመድ ይሄን አድርጓል ወይስ አላደረገም? ታያቸዋል። he cut their hands feet he branded their eyes with heated pieces of iron ይላል። በጋለ ብረት እግሮቻቸውን ቆረጠ፣ እግሮቻቸውን ቆረጠ፣ አይኖቻቸውን ደግሞ በጋለ ብረት ጎልጉሎ አወጣ። ሁ መሐመድ ግመል ወሰዳችሁ ብሎ ማለት ነው። ኦኬ ሶ እንደዚህ ማሰቃየት አይቻልም። ሲገደል ራሱ ሰው ከዚህ በላይ ማሰቃየት አለ? ይሄ ብቻ አይደለም። አሮጊት ሴት በግመል ለሁለት ሰንጥቆ አልገደለ መሐመድ? ለሁለት ግመሎቹ ወደዚህና ወደዛ እንዲሮጡ አድርጎ ለሁለት ሰንጥቋት፣ እኩል ሰንጥቋት አልገደላትም? ገድሏል መሐመድ? አልገደለም፣ ገድሏል። ኦኬ ሶ እንዲህ አይነት ድርጊትን የሚያደርግ እንደው ለእንስሳ ያዝናል ምናምን ብሎ ማስመሰል ሼም ሪስ ሼም። ያ ሰውዬ የነብዩን ሱና ራሱ አልተከተለም ማለት ነው። አይን አታውጡ ሰውነት አትከልትሉ ሲል ከየት የመጣ ነው? ያው እንደዚህ ነው የሚጫወቱባቸው፣ እንደዚህ ተጫውተውባቸው ማለት አክቹዋሊ የሆነ ምንድነው አንድ እንትን ምን ሰርቆ ነው ባይዘው መግደል ውስጡ ነው መሐመድ። አክቹዋሊ ይህን ስንል ጥላቻ እንዳይመስላችሁ ፕሊስ። ሙስሊም ላይ ሱናን ነሳኢ 4035 ላይ ስታደርገው ይሄ ታሪክ እነዚህ ሰዎች ለምን እንደተደረጉ ሲጠይቅ በመክፈራቸው ምክንያት ነው ራሱ ብሎ ይናገራል መሐመድ 4035 ላይ ሱናን ነሳኢ 4035 እንደዚህ አይናቸው ተጉልጉሎ የወጣው ምናምን ለይሄን የተደረጉት በኃጢአታቸው ምክንያት ነው ወይስ በክፉር ነው ሲለው ይሄ በክፉር ነው ብሎ ይመልስለታል መሐመድ። ሰላም በለን ኮስቴ፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። የፈጠነ ገባበት እዚህ። እውነት ነው እውነት ነው የጌታ ሰው። እሺ አነሳይ 4035 ላይ እንዲህ ይላል። እሺ ኦኬ እንዲህ ይላል የሚታይ ከሆነ ታሪኩ አሁን ያነበብክላቸው ነው፣ ግን ልክ መጨረሻ ላይ አድርገው መጨረሻ ላይ ስታደርገው ይጠይቀዋል እንደዚህ ብሎ ኦኬ ወዛት ይሄኛው ማለት ነው። ወዛት ፓኒሽመንት ፎር ኩፍር ኦር ፎር ሲን ይሉታል ይጠይቁታል ማለት ነው። then he said for ኩፍር ስለ ክህደታቸው ነው፣ ስለ መካዳቸው ነው ማለት ነው። ምንድነው የካዱት? ያው እዚህ ጋር አለ ታሪኩ። then he had their hands and feet cut off እጅ እግሮቻቸውን ቆራረጠ። and their eyes were branded አይኖቻቸውን ጎልጉሎ አወጣ። the commander of the believer አብዱል ማሊክ ማለት ነው say to Anas when he was narrating this hadith, okay ይሄንን ሐዲስ ሲዘግብ was that punishment for kufr or for sin ብሎ ጠየቀው ማለት ነው። ስለከፈሩ ካፊር ስለሆኑ ነው ወይስ ደግሞ ያንን በደል ስለፈጸሙ? ኦኬ ግመል ስለሰረቁ ወይም ደግሞ እነዛ ጠባቂ ስለገደሉ ወይስ ኩፍር ስለፈጸሙ ወይም እስልምናን ስለካዱ ነው ብሎ ይጠይቋል። he said for ኩፍር አለ፣ እስልምናን ስለካዱ ነው ብሎ ይመልስለታል። ያ አሪፍ ሐዲስ። እሺ የሆነ አንድ ነገር ላሳይና ተጨምሩበታላችሁ። ቆይ ሲሰርቅ የሆነ ነገር ሰርቁ መሐመድ
እሺ እዚህ ጋር የሚታያችሁ ከሆነ አልነሳይ ሱናን አልነሳይ 49 እስቲ ቆይ እንዴት አድርጌ ላስተካክለው? እሺ አይ ቲንክ የተወሰነ እንትን ብለዋል ይመስለኛል። shift የሆነ ዘንበል ጋደድ ብለዋል ይሄ ነገር። ኦኬ እዚህ ጋር የሚታያችሁ ከሆነ ዋናው ጽሁፉ ነው ተፈጥሮ ነው። እሺ እዚህ ጋር የሚታያችሁ ከሆነ the messenger of Allah was asked ተጠይቆ ነበር for ኦኬ ቆይ ይሄኛ ሳይሆን ይሄኛው ሳይሆን አንዴ ያ እዚህ ጋር ማለት ሱናን አነሳይ 4978 ላይ ሱናን አነሳይ 4978 ላይ እንዲህ ይላል a thief was brought to the messenger of Allah and he said የሆነ ሌባ ሲሰርቅ አግኝተውት ይዘውት ወደ ማን ይወስዱታል? ወደ መሐመድ እና ሲሰርቅ ያገኙትን ይህን ሌባ ምን ይሉት? ወደሱ ወስደው ይጠይቁታል። ምን ይላቸዋል? ኪል ሂም አለ። ሲሰርቅ የተገኘውን ግደሉታል። ከዛ ዘይ ሰይድ ኦ ሜሴንጀር ኦፍ አላህ ሂ ኦንሊ ስቶል እኔ ብቻ ሰርቆ መስረቅ ብቻ እኮ ነው የፈጸመው ጥፋት ማለት ነው። ኦኬ ሰርቆ ነው እንጂ ሌላ ምንም ጥፋት እኮ አላጠፋም ብለው ተናገሩት ማለት ነው። ኦኬ ዘን ሂ ሰይድ cut off his hand በቃ እጁን ቁረጡት አለ። በቃ እጁ ይቆረጣል። so his hand was cut off አለ። እጁን ቆረጡት። ከዛ በኋላ then he was brought a second time and he said ሁለተኛ ጊዜ ደግሞ ተገኝቶ ሰውየው ማለት ነው ይዘውት መጡ። ከዛ ምን አለ? ኦ ሜሴንጀር ኦፍ ከዛ እሱ ኢሚዲየትሊ ሲሰርቅ ተገኘ ምናምን ሲሉት ግደሉት አለ። kill him አለ። then they said oh messenger of Allah he only stole አይ እንትን ብቻ እኮ ነው ይሰረቀዋል ማለት መስረቅ ብቻ እኮ ነው። then he said cut off his foot አለ። እግሩን ቁረጡት አለ። ድጋሚ እግሩ ይቆረጣል። so his foot was cut off አለ። እጁ ተቆረጠ። he was brought to him a third time and he said ሶስተኛ ጊዜ ሳያመጡትም አሁን ግደሉት አለ። they said ሰርቆ ብቻ እኮ ነው። he said cut off his other hand ሌላኛው እጁን ቁረጡት አለ። then he brought fourth time ግደሉት አለ። አሁንም አራተኛ ጊዜ ሲመጣ ከዛ ሰርቆ ብቻ እኮ ነው ሲሉት እግሩ ይቆረጣል። ድብልብል አላረገውም ሰውየው እግሩ እጁ ቆራርጦ ክብ አደረገው ማለት ነው። በጣም አዛኝ ርህሩ ነብያችሁ እንደዚህ ነው የሚያደርገው። ኦኬ ኦኬ እንደዚህ ዙሪያውን አዙሮ ቆራርጦ ክብ አደረገው ሰውየው ማለት ነው። በጣም የሚያሳዝን ማለት ነው። እና እንደዚህ አይነት ሩሩ ነብይ እንግዲህ ተመልከተው። ሩሩ ነብይ በመስጊድ ውስጥ ብቻ ነው። በጣም በሚያሳዝን ሁኔታ ቀደም የኡሙ ቂራፍን እንትን ነገራቸው ነበር። ሎም ከቻልክ እሱን ብከፍተላቸው ውስጥ በቃ ወርስት ግድያ ሮንግተን ራሱ አይዲያው የመጣለት እንትኑ ጸሐፊው ከዛ ይመስለኛል። ያ አይዲያ ያ ሙክር ፋህኮ በጣም ከባድ እኮ አገዳደል ነው። ቆይ እሺ ልክፈተው። አይ ግን ቆስጤ ማህመድ እግሩ ይቆረጥ ምናምን ነገር ሲል ተዘቅዝቆ ተኝቶ ነበር እንደ እግሩን እንዳንገት ቆጥሮት እንደ እኔም ተከታዮችም ስለሚል ምናልባት ሊሆን ይችላል።
አይ ግድያ በእስልምና ባይዘው የለም ብሎ አንድ ሙስሊም ሲናገር በጣም ነው የሚያስገኝ። አክቹሊ ቁርአኑን በስነ ስርዓት የግድያ አይነቶችን ነው የምንመለከትባቸው። ሱራ 5:33 አሁን እኔ ምን አይነት የቁርአን ክፍል እንደሆነ በጣም ነው የሚያስቃቸው። ቆይ ዶማን እንደተለር ኢዮባ እስኪመጡ ሰላም በለና። አንተን ያላወራው አንቺ ዮሐዴ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ቆስጢ ጨርስና ምናልባት ቅድም የተነሳው የቁርአን አያ ላይ በተፍሲራቸው ምን እንዳስቀምጡ ምናምን ነገር አሳያለሁና ቆስጢ ጨርስ። ሰላም ብያለሁ ሁላችሁ። ቀጥል፣ ችግር የለውም ብዬ በቀጥል ሱራ 5:33 ላይ ያለውን ነገር ነው ጀስት የሚናገረው። ምንድነው እነዛ አላህና መልእክተኛውን የሚዋጉ ቅጣታቸው መገደል እንዲሁም እጆቻቸውን እግሮቻቸውን እያፈራረቁ መቆራረጥ ነው ብሎ ስለሚናገር ይሄ ቅድሙ ኡስታዙ ሲለው ለነበረው ነገር ይሄ ነው። ቁርአኑ በስነ ስርዓት አይልም ሲል ነበር የነበረው፣ ግን በጣም ብዙ ቦታዎች ላይ ታየዋለህ ይሄንን። አንዳንድ መረጃዎችን እያወጣና ያለን ቀጥላት ይሁን ያ ቅድም ዮሐዴ ሲያሳያት የነበረችው አያ ላይ እሷን ብቻ ለማሳየት ስለፈለኩኝ ነው። ኦኬ አንዴ ከዚህኛው ቁርአን ላይ ይሄ ቅዱስ ቁርአን እውቅ የተፍሲር መጽሐፍና መሰረት ያደረገ የቁርአን ፍችና ማብራሪያ ነው። እስከዚህ ይሄኛው አንድ እንትን ነው፣ ያው ያብራሩ ያስቀመጡባቸው ናቸው። ይሄ ቅጽ 1 ነው። ቅጽ 2 ቅጽ 3 ቅጽ 4 እያለ ይቀጥላል። ባይዘዌ እዚህኛው ላይ ቀላል አማርኛ ነው። በቀላል አማርኛ የራሱ ቁርአን ሆኖ እችኛዋ ራሱ ይሄኛው ቁርአን ሆኖ ግን ደግሞ እዚህኛው ላይ በተሻለ አማርኛ ቀላል አማርኛ አድርገው የተረጎሙት ነው። ይሄ ራሱ ነው፣ ግን ይሄኛው ላይ ደግሞ የጥንቱ ነው። ሲተረጉሙ ቀላል ለሰው እንዲረዳው አድርገው የተረጉሙበትና ህዳግ ማብራሪያ ደግሞ በደንብ አድርገው ያስቀምጡበት ነው። እዚህኛው ላይ ሱረቱል ኢምራን ላይ የተነሳው ወይ ደግሞ በአፋችሁ በምላሶቻችሁ ወደዷቸው በልባችሁ ግን ጥሏቸው ወዳጅነትን ከነሱ ጋር አታድርጉ የሚለው አያ ሱረቱል ኢምራን ላይ ምን ብሎ ያስቀምጣል? እሷን ላንብላችሁ። አያ 28 ማለት ነው። ኦኬ ይሄው ሱረቱል ኢምራን ላይ ነው። ኦኬ ጁዝ 3 ላይ አያ 28 ላይ ምን ብሎ ያስቀምጣል? አማኞች ከሃዲያንን ከአማኞች ሌላ በወዳጅነት አያዙ ይላል። ኦኬ ከሃዲያንን ከአማኞች ሌላ በወዳጅነት አያያዙ። እዚህ ጋር ከሃዲያን እያለ ያለው ክርስቲያኖችንና አይሁዶችን ነው። ግልጽ ነው። ቅድም ዮሐዴ ያሳየው ላይ አንበብ ሲባል አላነብም አለ። ከሃዲያን ሌላ አካል እኮ አይደለም እየጠቀስ ሌላ ስለ እስልምና ላይ ገብቶ ስለወጣ አካል አይደለም ምናምን ብሎ ይበጠረቃል። እሱን እንተውና ግን እዚህኛው አያ ላይ ምን ብሎ ያስቀምጣል? አማኞች ከሃዲያንን ከአማኞች ሌላ በወዳጅነት አያዙ ይልና ይህን የፈጸመ ከአላህ ሃይማኖት ስርዓት ውጪ ነው። ኦኬ ወዳጅ ያደረገ ሰው ሙስሊም ሆኖ ክርስቲያኖችን አይሁዶችን ወዳጅ ያደረገ ሰው ምንድነው? ከሃይማኖት ስርዓት ውጪ ነው ይላል። ተንኮላችሁን ከስጋችሁ ብቻ በምላሶቻችሁ ወዳጅነታችሁን ብትገልጹላቸው ይፈቀድላችኋል። ኦኬ በምናችሁ ወዳጅነታችሁን? በምላሶቻችሁ። ይሄ ሚዲያ ላይ እንደሚያንጸባርቁት ውስጥ ለውስጥ እንደሚናገሩት ማለት ነው። ኦኬ በምላሶቻችሁ ወዳጅነታቸውን ቢገልጹላቸው ይፈቀድላችኋል ይላል። ከዛስ በልቦናችሁ እንድትወዷቸው ግን ምን ጊዜም ቢሆን አይፈቀድላችሁም። ኦኬ በልቦናችሁ ማለትም ከልባችሁ ግን ካፊሮችንና አይሁዶችን እንድትወዱ ግን አይፈቀድላችሁም። ይሄ እስልምና ትምህርት ነው። ቅጣቱን እንድትፈሩ ይልና አላህ ራሱ ያስጠነቅቃችኋል፣ መመለሻ ወደ አላህ ነው ይላል። ከዛ ያብራራል። ያው ቁጥር አለ ቁጥር 31 ማነው 21 ይልና ታች ወርደን
እናነባለን ማለት ነው። ምን ብሎ ያስቀምጣል? ቁጥር 21 ከ21 ጀምረን እናነብ። 21 አይደለም ማብራሪያው ይኸው እዚህ ጋር ከዚህ በፊት የተወሰኑት አንቀጽ ላይ እንደተመለከትነው እንደተመለከተው ጉዳይ ሁሉ በአላህ እጅ ነው። አላህ ይላል። እሺ አላህ ሲሳይ በአላህ እጅ ነው። ሙእሚኖች ከካህዲያን ጋር ሉክ እዚህ ጋር ከዚህ ጀምሮ አንብቡ። ሙእሚኖች ከካህዲያን ጋር የሚወዳጁበት አላህ በሰጣቸው መጽሐፍ አላህ በሰጣቸው መጽሐፍ መመራትን ካልፈቀዱ ወገኖች ጋር ትስስር የሚያጠብቁበት ምንም ምክንያት የለም። ከክርስቲያኖችና ከአይሁዶች ጋር ትስስር ወዳጅነት የምትፈጽሩበት ምንም አይነት ምክንያት የለም። ስለዚህ በምላሶቻችሁ ውደዱ፣ በልቦቻችሁ ጥሉ ነው ነገርየው። እሺ ይቀጥላል። ህይወታቸውን አላህ ባወረደው ኪታብ መመራት ያልፈቀዱ ማለትም ቁርአንን ያልተቀበሉ ማለት ነው። መመራትን ያልፈቀዱ ወገኖች መወዳጀት ከኢስላም ህግ ምንድነው? ከኢስላም ሊያስወጣ እንደሚችል ሉክ እዚህ ጋር ከኢስላም ሊያስወጣ እንደሚችል ይህ አንቀጽ ያስጠነቅቃል ይላል። ክርስቲያኖችን ከልብ የሚወድ ሰው ካለ ከልብ ይወዳለው ምናምን የሚሉ ሙስሊሞች አሉ። አልተፈቀደለም አባቴ። ከእስልምናም ከኢስላም ከሃይማኖቱም ሊያስወጣ የሚችል እንደሆነ ይህ አንቀጽ ያስጠነቅቃል ይላሉ። ይቀጥላሉ። በተወሰነ ወቅትና ቦታ ብቻ በተወሰነ ወቅትና ቦታ ብቻ በተወሰነ ቦታና ወቅት ብቻ ብሎ ሲያብራራ ቅድም ዮሐዲ ያብራራው አንቀጽ ማለት ነው። የቁጥራችሁ ብዙ ሲሆን አናሳ ሲሆን ምናምን እያለ የሚያወራበት ክፍል አለ። በተወሰነ ወቅትና ቦታ ብቻ በልቦና ሳይሆን ሉክ እዚህ ጋር ተመልከቱ። በተወሰነ ወቅትና ቦታ ብቻ በልቦና ሳይሆን ከልባችሁ ሳይሆን ከምናችሁ። እንቀጥላለን። ቀጣዩ ገጽ በምላሱ ወዳጅነትን መግለጽን ኢስላም ፈቅዷል። በምን መግለጽ? በምላስ ከልባቸው ሳይሆን ከምላሳቸው እወድሃለሁ፣ እወድሻለሁ ወዳጅነትን ከልባቸው የሆነን ግን ወዳጅነትን ኢስላም አይፈቅድም። የሚፈቅደው ምንድነው? በምላሱ ወዳጅነትን መግለጽን ኢስላም ፈቅዷል ይላል። ይቀጥላል። ኢብን አባስ እንዲህ ሲሉ ተናግረዋል። እሺ ለመጠንቀቅ ሲባል ይላል ለመጠንቀቅ ሲባል ለካህዲያን ወዳጅነት ለመጠንቀቅ ሲባል እዚህ ጋር ተመልከቱ። ለካህዲያን ወዳጅነትን በተግባር መግለጽ የተፈቀደ አይደለም። ለዛ ነው አንዳንድ ዋሃብያ ሙስሊሞች አህባሾች በጥምቀት ጊዜ ምንጣፍ ሲጠርጉ ውሃ ሲያቀብሉ የሚቆጡ ሙስሊሞች አይታችሁ አታውቁም? አይቻልም። እስልምናው ስለማይፈቅድ ማለት ነው። ኢብን አባስም እንዲህ ሲሉ ተናግረዋል። ለመጠንቀቅ ሲባል ለካህዲያን ወይ ደግሞ ከአይሁዶችና ከክርስቲያኖች ጋር ወዳጅነት በተግባር መግለጽ የተፈቀደ አይደለም። እሺ የሚፈቀደው ወዳጅነትን በምላስ ምን ማለት ብቻ ማስመሰል ብቻ ነው። ይታያል ብዬ አስባለሁ። በምላስ ማስመሰል ብቻ ነው። አሁን ይህ ክርስቲያን የጻፈው ነው የሚመስለው አይደለም? እስልምና የሚፈቅደው ምንድነው? በልቦቻችሁ እንድትወዱ ሳይሆን በምላሳችሁ እንድታስመስሉ ነው። ይኸው የእናንተ የራሳችሁ ኪታብ ምን ብሎ ያስቀምጣል? በምላስ ማስመሰል ብቻ ነው ኢስላም የፈቀደው። ከካህዲያን ጋር ያላችሁ ወዳጅነትን ከልባችሁ ሳይሆን በምላሶቻችሁ ማስመሰል ብቻ ነው የፈቀደው ብሎ ይናገራል፣ ያስቀምጣል ማለት ነው። እሺ ለማለት ነው። ዮሐዲ ቆስጠንጢኖስ ምናምን ቀጥሉና። እናመሰግናለን ዮባ። አሪፍ። የማን እንትን ነው መጽሐፉን የራሳቸው የሙስሊሞች ነው። ቀላል አማርኛ ብለው ያዘጋጁት ነው። ላሳያችሁ እሱን ከቨሩ ምናልባት ይኸው ምን ይላል? ቅዱስ ቁርአን እውቅ ተፍሲር መጽሐፍትን መሰረት ያደረገ የቁርአን ፍቺና ማብራሪያ ነው። ይሄኛው እስከ ጁዝ 9 ነው። ባይዘው ትልቅ ብዙ እንትን ነው። እስከ ጁዝ 30 ነው የምትመለከቱት በሙሉ ራሳቸው ያብራሩት መጽሐፍ። ሺሆቹ ኡስታዞቹ ማን ናቸው የጻፉት? በውስጥ ገጽ ካለ ኡስታዞቻችሁ የለም አይደለ? ገበያ ላይ አለ። ውድ ነው ገበያ ላይ አለ። የተወሰኑ ቦታዎች ላይ ነው ያለው። እኔ መርካቶ ነው የገዛሁት። ይሄ ጊፍት ነው የተሰጠኝ ከሙስሊም ወዳጅ። እነዚህን ደግሞ ገዝቼ ነው አክቹዋሊ አሁን ታትሞ እየወጡ ነው ባይዘው እና
አሉ። የሚገርማችሁ ነገር እዚህ ጋር ላነጻጽርላችሁ እንዴት አድርጎ እንደሚያስቀምጠው ማለት ነው። ይሄኛው ቁርአን ነው ያሳየኋችሁ፣ እኛ እጅ ላይ የሚገኘው ወይ ደግሞ ሙስሊሞች ላይ የሚገኘው ቁርአን ነው። ይሄ ኖርማሊ ሁሉም እጅ ላይ የሚገኘው ማለት ነው። ኦኬ። ይሄኛው ደግሞ ራሱ የሳዲቅና የሳኒ ትርጉም ነው። ኦኬ። ራሱ የሳዲቅ ሳኒ ትርጉም ነው፣ ግን ሰዎች እንዲረዱት ኦኬ፣ አያው ምን እያለ ነው የሚለውን በቀላል አማርኛ ያስቀመጠ ነው። ቀላል አማርኛ እንዳዘጋጁት እዚህ ላይ እናነበዋለን። ኦኬ፣ መቅደሙ ላይ ማለት ነው። ማን ያዘጋጁት ምናምን የሚለውን መቅደሙ ላይ ስላለ፣ ግን እዚሁ አሁን ያነበብነው አያ ላይ ምን ያህል ዲፈረንስ እንዳለ ላሳያችሁ፣ እንዴት አድርጎ አብራርቶ እንደሚያስቀምጠው ማለት ነው። ይሄኛው አሁን ያሳየኋችሁ ነው። ሱረቱል ኢምራን ላይ ሲያስቀምጥ ምዕመናን ከካህዲያን ከምዕመናን ሌላ ረዳቶች አድርገው አያዙ ይላል። ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም፣ ከእነርሱ መጠበቅን ብትጠበቁ እንጂ አላህም ነፍሱን ቁጣውን ያስጠነቅቃችኋል፣ መመለሻም ወደ አላህ ብቻ ነው ይላል ይሄኛው አያ ማለት ነው። ወደዚህኛው ስትመጡ ደግሞ ይሄኛውን ቃል በደንብ አድርጎ አብራርቶ ያስቀምጠዋል። ኦኬ፣ አማኞች ከካህዲያን ኦኬ፣ ከአማኞች ሌላ በወዳጅነት አያዙ፣ ይህን የፈጸመ ከአላህ ሃይማኖትና ስርዓት ውጪ ነው። ተንኮላቸውን ከስጋችሁ ብቻ በምላሶቻችሁ ወዳጅነታችሁን ብትገልጹላቸው ይፈቀድላችኋል። በልቦናችሁ እንድትወዷቸው ግን ምን ጊዜም ቢሆን አይፈቀድላችሁም። በደንብ ነው አድርገው የሚያብራራው። እዚህ ላይ የማታገኙትን ነገር ይሄ አያ ትክክል አድርጎ በዚህ መልኩ ያብራራዋል ማለት ነው። ቀለል ባለ አማርኛ ሙስሊሞች እንዲገባቸው ማለት ነው። እንድትወዳቸው ግን ምን ጊዜም ቢሆን አይፈቀድላችሁም። ቅጣቱን እንድትፈሩ አላህ ራሱ ያስጠነቅቃችኋል። መመለሻ ወደ አላህ ነው ብሎ ያስቀምጣል ማለት ነው። ይሄኛው አንዴ ላሳያችሁ። ይኸው መቅደሙ ላይ ማንበብ እንችላለን። እሺ፣ የዚህን ስራ የመጨረሻዎቹ 28 ጁዞች በ10 ቅጾች ማሳተማችን ይታወሳል። ያው ከዚህ በፊት እንትን ያለ ነው። አሁን ግን ይሄው በእነዚህ በ3 በ4 እንትን ተከፍሏል ማለት ነው። በጁዙ እማም እትማችን ላይ ቁርአን ለመረዳት የሚል ርዕስ ቁርአንን መረዳትና ማጥራት ለሚሹ ሁሉ ሊያጤኗቸው የሚገቡ አቤት ነጥቦች ያካተተ መግቢያ፣ ለዚህ ዝግጅት ያበቃን መነሻና የስራችን ባህሪ በየቅጾች ላይ ደግሞ ማሳተም አስቸጋሪና አላስፈላጊ ሆኖ ስላገኘን ይላሉ። እሱን ትተን እዚህ ላይ የመቅደሙን አንኳር ሀሳቦች ብቻ ማስፈርን መርጠናል። አዲስ የቁርአን ትርጉም ይላል። ኦኬ፣ አዲሱ የቁርአን ትርጉም ስራችን ሰይድ መሐመድና ሳዲቅ ሀጂ መሐመድ ሳኒ ሀቢብ ካዘጋጁት የቅዱስ ቁርአን ፍቺ የተለየ ነው ይላል። ኦኬ፣ የቅዱስ ቁርአን ፍቺ የተለየ ነው ይላል። ሳዲቅ ሀጂ መሐመድ ሶሪ ቆይ አንዴ ኮምፒውተሬ። እሺ፣ ሳኒ ሀቢብ ካዘጋጁት የቅዱስ ቁርአን ፍቺ የተለየ ነው ካለ በኋላ ቁርአንን ሙሉ በሙሉ ወደ ቀላልና ብሩህ አማርኛ ለመመለስ ሙከራ አድርገናል ይላል። ኦኬ፣ አሁን ያሳየዋችሁ ልዩነት አለ። ልዩነቱ የተፈጠረው ግን ምንድነው? ቁርአንን ሙሉ በሙሉ ወደ ቀላልና ብሩህ አማርኛ ኦኬ፣ ወደ ቀላልና ብሩህ አማርኛ ለመመለስ ሙከራ አድርገናል። ኦኬ፣ ሙከራ አድርገናል ይላሉ። ከዛ በኋላ ይተነትኑታል። እንዴት አድርገው እንዳዘጋጁት ምናምን አዘጋጆች ምናምን ብሎ ያስቀምጣል ማለት ነው። ያን ያህል አስፈላጊ አይደለም፣ ያው የሙስሊሞቹ ስለሆነ ይሄ እንድታውቁት ያክል። ያ ኦኬ፣ ቴንክ ዩ። ዞሮ ይህንን አሁን ልክ እንደ እንትና የሼክ መሐመድ ዘይን የአማርኛ ተፍሲር በስንት መከራ በስንት ወጪ ምናምን አሳትመው ራሳቸው ለቀውት መጽሐፉ ምናምን እንደማይቀበሉት ሁሉ ይሄ የሚቀበሉ አይመስለኝም። ዞሮ በደኢፍ ነው እምነታቸው ሁሉ የተመሰረተው። እነዚህ ሰዎች በተለይ የቲክቶኮቹ ተዋቸው፣ የራሳቸው እምነት ነው የሚመሰርቱት ማለት ነው። ኢብን ኢስሐቅ ሲራት ረሱልላህ ቅድም ስናወራ የነበረውን ሀሳብ ኢብን ኢስሐቅ ሲራት ረሱልላህ ገጽ 665 ላይ ስለ እሙ ኪርፋ ታሪክ በሰፊ ይናገራል። እኛ ከዚህ አካባቢ ጀምረን እናንብበው። ፕሪዝን የገቡ ወይም ደግሞ በምርኮ የተወሰዱ ምናምን ሰዎችን ይዘረዝራል ከዚህ ጀምሮ ማለት ነው። ከእነሱ መካከል እሙ ኪርፋ፣ ፋቲማ ዲ ራቢ ምናምን ባደር was taken
ፕሪዝነር ይላል ወደ እስር ተወሰዱ ማለት ነው። ሺ ዋዝ እሙ ማለት ነው። ሺ ዋዝ ኤ ቬሪ ኦልድ ውመን ይላል በጣም ትልቅ ሰው ነች። ዋይፍ ኦፍ ማሊክ የማሊክ ሚስት ነች። her daughter and Abdullah bin Masad were also taken ልጆቿ ሴት ልጇና አብደላህ ወንድ ልጇም በእስር ተወስደዋል ማለት ነው። ዘን ዛይድ ኦርደርድ ዛይድ ቀይስ የሚባለውን ኦርደር አደረገ ምን እንዲያደርግ ቢን አልሙሻር የሚባል ሰው ማለት ነው ትኪል እሙ ኪርፋ አለ። እሙ ኪርፋ የምትባለውን እንዲገላት አዘዘው። ኦኬ ኤንድ ሂ ኪልድ ሄር ክሩሊ ይላል በጣም አሰቃቂ በሆነ መንገድ ምን አደረጋት? ገደላት ይልና ምን ማለት ነው? ባይ ፑቲንግ ኤ ሮፕ ቱ ሄር ቱ ሌግስ በገመድ ሁለት እግሮቿን አሰረ። ኤንድ ቱ ካሜልስ ሁለት እግሮቿን በሁለት ግመሎች ላይ አሰረ። ኤንድ ድራይቪንግ ዘም አንቲል ዘይ ረንት ሄር ኢንቱ ቱ ይላል ለሁለት እስኪሰነጥቋት ድረስ ጋለቧቸው ወደዚህና ወደዛ ማለት ሁለት እግሮቿን በገመድ አሰሩ በሁለት ግመሎች ላይ ደን ሁለቱ ግመሎች ወደዚያና ወደዚህ ጋለቧቸው ምን እስክትሆን ድረስ ለሁለት እስክትሰነጠቅ ድረስ በጣም ትልቅ ሴት ነች። ያው she was a very old woman ይላል። ኦኬ በጣም ትልቅ ሴት ነበረች በጣም ትልቅ አሮጊት ማለት እና እችን ሴት እንዴት ነው የገደለ? ግመሎች እግሮቿ በግመሎች መካከል ሁለት እግሮቿ ሁለት ግመሎች ላይ አስረው ሁለቱም ወደዚያና ወደዚህ እንዲጋለቡ አድርገው ለሁለት ሰንጥቀው ገደሏት። then they brought Mukirfa's daughter and Masad's son to the apostle አለ። እንደዚህ ከገደሉ በኋላ ልጇና ሴትና ወንድ ልጆቿ ወደ መሐመድ ይዘውለት ሄዱ ማለት ነው። ይህን ያክል ጭካኔ ያለው የት ነው? እስልምና ውስጥ ነው። እስልምና ውስጥ ብትቃወም የተቃወሙትን ሁሉ እንዲገደሉ የሚያደርግ በሃይማኖት ከተቃወሙት ኢሚዲየትሊ ይገደላል። ኦኬ ይገላቸዋል ማለት እንደዚህ አይነት ጭካኔ ውስጥ እያሉ የአላህ እዝነትና ርህራሄ በሳቸው ላይ ይሁን። በጣም አዛኝ በጣም ሩህሩህ በሆነው በአላህ ስም ምናምን እያሉ ሲናገሩ በጣም ሼም እውነት ያሳዝናል። እና ሰይጣን ራሱ የሚቀናበት አገዳደል ነው የሚገድሉት። ራሱ ግድያቸው በጣም የሚሰቀጥጡ ናቸው። ያው መቆራረጥ። ይሄን ካነበብኩ በኋላ እስኪ አንዴ ድቤ የምታልኝ አዛኙ ነብይ ወለላው ነብይ አዛኙ ነብይ ይላል እኮ ደግሞ የቱ ጋር ምን እየሆናችሁ ነው? እንዲህ ባይዘወይ መጨረሻ ላይ እግዚአብሔርን ባይዘወይ የድሆችን እንባ እንደሚሰማ የምታውቁት ሴቶችን የሚያስገድል ከዛ ደግሞ ምን ያደርጋል? ክፋቱ ባሎቻቸውን ይገድልና እሱ ይገናኛቸዋል። የዛች ቆንጆ ሶፊያ ቢንት ሄ የምትባለዋ ማለት ነው። በሰርጓ ቀን ባሏ ገድሎ ነው ያገባት ማለት ነው። ያገባት ልክ መጨረሻ ላይም አሟሟቱ በነገራችን ላይ የከፋ የሆነው በዚህ ክፋቱ ነው ማለት ነው። መጨረሻ ላይም የገዛ ባሏ ገድሎ የገዛ ልጆቿ የገደለባት መርዝ ሰጣ እንዳይጥን የገደለችው ማለት ነው። ኦኬ አሟሟት ራሱ አያምርም። እንደዚህ አይነት ፍጥረት ሆነ አሟሟት ራሱ ሊያምር አይችልም። ኦኬ ልክ ፈርዖን እስራኤላውያንን አሰቃየ መከራ ምናምን ደረሰበት። አሟሟት ግን በቃ ውሃ ውስጥ ሰጥሞ መሞት። መሐመድ ደግሞ እንደው ሲፈልግ የነበረው አሟሟት እንደው ሰማይ ተወኝ ብሞት እንደዛ እያለ ነበረ ሲመኝ የነበረው በጦርነት ራሱ እንደው ሰማይ ተወኝ ብሞት። እሱ ግን ሰማይት ሊሆን ይቀርና ማለት ምንድን ነው አሟሟት ያሳምርልኝ